ካሁን በኋላ ማንም የዓለም ዋንጫውን ቢበለው ጋይስ በጣም ነው ደስ የሚለኝ። ብቸኛ የዓለም ዋንጫውን እንዳትበላ ስቋጠርባት የነበረችው ቡድን ፈረንሳይ ናት። በፍጹም ዓለም ዋንጫ ላይ ጭራሽ የማይመቸኝ ቡድን እንግዲህ ፈረንሳይ ነበረ። በስተመጨረሻም በስፔን ደህና አድርጋ ተቀጥቅጣ ተሰናብታለች። ማለት ቫሞስ ኢስፓኛ ማለት አሁን ነው ማለት ነው። ካሁን በኋላ እንግዲህ ያው መደግፋት ቡድን አርጀንቲና እንደሆነች ይታወቃል። አርጀንቲና ብትበለው ደስ ነው የሚለኝ፣ እንግሊዝ ብትበለውም ደስ ነው የሚለኝ። ዛሬ ደግሞ የሚገርም ብቃቷን በቃ በጣም እንደሚችሉ ያሳዩን ስፔኖችም ዋንጫውን ቢበሉት ምንም ነው ማይደብረኝ። ስለዚህ እንደኔ ደስ ያለው ሰው አለው የፈረንሳይ በመውደቋ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ። አባቢ ውሃ እያሳሳቀ ነው የሚወስዱ አይደል? አንቺ ስፔን ማለት ነው። ማርያምን የሚገርም ቲም፣ የሚገርም ፐርፎርማንስ። ዛሬ ፈረንሳይን 2-0 ማሸነፍ ችሏል። ጨዋታው ላይ የሚገራረሙ ሲቹዌሽኖች ውስጥ የነበረው ሚድፊልዱ ማለት ነው ምን ያክል ዲፈረንስ እንዳመጣ ዛሬ አይተናል። በዚህ ዓለም ዋንጫ ላይ ሚድፊልዶች ያላቸው ኢፌክት ምናምን ብዬ ነበር። በጣም በተቃራኒ ሆኖ በጣም ትልቅ ጥቅም ሲያሳይበት ያየሁበት ጨዋታ ነው። ሮድሪ፣ ፋቢያን ሩይዝ ጸዴ ፐርፎርማንስ ሲያሳዩ ነበረ። ኦልሞ ማለት በቃ በዚህ የሚጫወት ሰው ታውቃለህ፣ በዚህ የሚጫወት ሰውና ያቺ ፔናልቲ ቀድማ መገኘቷ ለስፔን አድቫንቴጅ ነበረው። ነገር ግን ፈረንሳይ ወደ ጨዋታው መመለስ አልቻሉም፣ ጭራሽ አልቻሉም። ማይክል ኦሊሴ ዝገት የሆነ ፐርፎርማንስ፣ የመጨረሻ ዝገት። እኔ ከዛ በፊት ራሱ ይቀየራል ብዬ ነበር። ቸርኪ ከሱ በኋላ ገብቶ የባሰ ዝገት የሆነ ፐርፎርማንስ። በቃ ዛሬ ምንም ፍራንስ ፐርፎርም ማድረግ እየቻሉ አልነበረም። ታውቃላችሁ ኢንዲቪዥዋል ብሪሊያንስ ላይ መሰረት አድርገው ነበር የሚጫወቱት። ኪሊያን የሆነ ነገር ላይ ማድረግ እየሞከረ የነበረው እሱ ግን በቂ አይደለም። ኡናይ ሲሞን ከመስመሩ እየወጣ በጣም ብዙ ኳሶችን ክሊር እያደረገ ነበር። በጣም የሚጠቅም ኳስ ለስፔን። ፔድሮ ፖሮ የሚገርም ኳስ ማስቆጠር ችሏል። ኦልሞ ጭንቅላት ታክሎበት ኦሪያዛባል ሌላ ጎል አግብቷል። ፈረንስ ወድቃለች፣ ስፔን ለፍጻሜ ያልፋለች። እንግዲህ የሚገርም ሲቹዌሽን ነው። ፍራንስ ሳትሆን ስፔን ብላችሁ የገምታችሁ ሰዎች ይመቻችሁ። ፎሎ ኮፒሊንግ ሼር እያደረጋችሁ ኧረ በፈጣሪስ የሆነን ነገር በጣም ጠብቃችሁት እንዳልነበር ሆኖ እንደማግኘት ከባድ ነገር የለም። ጭራሽ አይገናኙ። ፎቶ ነው ያደረጓቸው ስዕል በቃ የሆነ የማይንቀሳቀስ። ኧረ በመድኃኒዓለም እኔ ማለት ሆነስሊ ፍራንስ እንድታሸንፍ ፈልጌ ነበር ምናምን ጀስት እና ኪሊያን ኦሊሴ ምናምን ዋንጫ ቢበሉ ደስ ይለኛል። ካልሆነ እንግሊዝ ሁለተኛ ፋቮራይት ነች። ከዛ ውጭ ግን ማለት ነው ይሆናል ኒውትራል ተመልካች ያን ያህል እንደዚህ ምን አንሰስ ኢንተረስትድ ሆኜ ምናምን የማየው ኳስ የለም ማለት ነው። ፖርቹጋል ላይ የሆነ ቋጠሮ ጨርሻለሁ ምናምን እና ስፔኖች ግን በአግባቡ ክሬዲት ይገባቸዋል። ዴላ ፎንቴ አናዘር ሌብል እግዚአብሔር እኔ በዚህ ልክ ፎቶ ያረጋቸዋል ብዬ አልጠበኩም። በትክክል ነው በቃ የፈረንሳዩን አሰልጣኝ ስሙ በደንብ ስለማይጠራኝ ነው አውትስማርት በአግባቡ ነው አውትስማርት ያደረገው ማለት ነው። ምንም ነው በኢየሱስ ስም እንዴ ስፔን አንተ እንደዚህ ልጅ እንዴ እስካሁን የስፔን ጨዋታ ከተመለከትኳቸው ጨዋታዎች መካከል ይሄኛው በአግባቡ አሳምና አስታሸን። ሚድፊልደር በቃ ኦብቪየስሊ የሆነ ኤክስፔክቴሽን ነው። ሚድፊልደሩ ምንም የተሻለ ነው። ጨዋታው ሚድፊልድ ላይ ማለት ነው በቃ እንደፈለጉ ያረጉታል። እነሱ ይዙት ልክ ኳስ ሲነጠቁ የፈጠነ ይቀበሏቸዋል። ከዛ የሆነ ኳስ ሊሞክሩባቸው የሚችሉት ራሱ ትራንዚሽን እንደሆነ ያውቃሉ። በረኛቸው እየወጣ ምናምን በየሆነ ሪጎራ አይሆን ኳስ ያወጣ በቃ ምንም እኔ አንድ ቢግ ቻንስ ክሬት አድርጋለች የምር ፍራንስ ግን በየኔ አይ ዶንት ቲንክ ሶ። ምንድነው እንደዚህ እንዴ ተከላካዮቹ የስፔን ሙሉ በቃ ክሬዲት ይገባቸዋል። ፔድሮ ፖሮ፣ ኩኩሪያ፣ እነ ኩባርሲ ሙሉ ተከላካዩ። እነዚህ ፉልባኮቹ በደንብ ጫና እያሳደሩ ፔድሮ ፖሮ ምን አይነት ጎል ነው ያስቆጠረው? ላሚን ያማል ኪሊያን ምባፔ ላሚን ያማል ጋር ሲገናኝ የሆነ ነገር ይደነዘዛል። ላሚን ያማል ምን አይነት ጎል ነበር አስቆጥሮባቸው የነበረው? የተሻረበት ጎል ለትንሽ ኦፍሳይድ ፔናልቲ አሰጥቷል ምናምን። አሰልጣኙ በጣም ደደብ ነው የፈረንሳይ አሰልጣኝ ማለት ነው። ግን እኔ አያገባኝም ብቻ ለስፔን በቃ እንደዚህ አጨብጨብ ያሉ አሰልጣኙ በጣም ይችላል፣ ተጫዋቾቹ በጣም ይችላሉ። ፔድሪን ቤንች አድርጎ ምናምን ኧረ በሰማ በቃ ይገባቸዋል። ግን ጭራሽ አንኤክስፔክትድ በጣም ዲስአፖይንት ሆንኩት። በጣም ነው የሆነ ነገር እንዳልኳችሁ በጣም ጠብቃችሁ እንዳልነበሩ ነው ማግኘት ማለት ነው። ለስፔኖች ይገባቸዋል። በቃ ዋንጫው የነሱ ነው። አይታወቅም የኳስ ነገር የሚፈጠረው ጀስት አሁን እንዴት መሰላችሁ ፍራንስ እስካሁን የመጣችበት መንገድ ምናምን ከሌሎች ቲሞች በተሻለ መንገድ በአሳማኝ መልኩ ያሸነፈች የመጣችው እሷ ነች። ለዛ ነው በጣም ብዙ ሰው ይሄ ሞር ኤክስፔክት አድርጎ የነበረው። አሁን ግን እስካሁን የመጣችበት ወይ ራሱ ኦቨርሬትድ ምናምን እንዲመስል ነው ያደረገባት። በቃ እዚህ ጌም ላይ ኮምፕሊትሊ በሁሉም ነገር ተበልጣ አሰልጣኙ ስማርት ተደርጎ ተጫዋቾቹ ምንም ሳይፈጥሩና ማይክል ኦሊሴ እንደዛ የሚያስፈሩት ማለት ነው። እኔ ጭራሽ ገርሞኛል። ይመቻቹ። አንድ ጊዜ ይሄንን ቪዲዮ እንመልከተው። እኔ የምፈልገው በፍጹም አይሳካም።
እኔም በቃኝ ከዚህ በኋላ ማለት ነው። አቡዬ የሚቋጥርለት ቡድን ከተመለከታችሁ ከዛኛው ቡድን ጋር አጌኒስቱ ናችሁ። ለዛኛው የማይመቻችሁ ቡድን ቢሆን ራሱ ለዛኛው ቡድን ቋጥሩ ማለት እኔ በቃኝ እንዴ። አርሰናል ላይ እየቋጠረ የአርሰናል ዋንጫ በለው ማለት ከዛ ፖርቱጋል ላይ በትቋጥርሽ አልተሳካም። አሁን ከዛ አርጀንቲና ማ እየቋጠርሽባት ይኸው ፋይናል ልደርስ ነው። አሁን ፍራንስ ምናምን እየቋጠረ ወደቀች ስፔን ምንድነው እኔም በቃኝ እንዴ። እኔ አቡዬ ከዚህ በኋላ ከቋጠርሽ እኔ ካንቺ አጌንስት ነኝ። እኔ የማይመቼ ቡድን ምናምን ቢሆን ራሱ እኔ እንዳልኳችሁ ኒውትራል ተመልካች ነኝ። አሁን ላይ ፖርቱጋል ላይ ቋጠር ኤቭሪቲንግ ጨርሻለሁ። አሁን ከዚህ በኋላ አይ ዶንት ፋክ ማለት ነው። ምንም ይፈጠር ምንም። ግን አቡዬ ከቋጠረ ተጠንቅ አይሳካም ማለት ነው። ምን ይሻለናል እንዴ? ያለ ፈጣሪ ግርጦት እንዳለ ደግሞ እኮ ቀን ይዘሮት ቪዲዮ ይሆናል። ለማንኛውም ጨዌኑ አሰባሴታችሁ ኮሜንት ላይ መሻሹ እኛ ስፔንን ንቀናት ነው እንጂ ስፔንን ተመልክታት 2004 ላይ ፋይናሊስት ነበረች፣ ዩሮን አንስታለች። 2025 ላይ ኔሽንስ ሊግ ፋይናሊስት ነበረች፣ በፖርቱጋል አታለች። አሁን ደግሞ ወርልድ ካፕ ፋይናሊስት ሆናለች። ሶስቱንም ጨዋታ ግን ማለት ነው ፍራንስን አሸንፋ ነው። ምን ያህል ከባድ እንደሆነ አስበው ለፈረንሳያን ስፔንን ማግኘትና ስፔንን ማሸነፍ። አሁን ከዚህ በኋላ ህልም ነው የሚሆንባቸውና ስፔንን በጣም አንደርሬትድ አድርገናት ነበረ፣ በጣም ንቀናት ነበረ። በተለይ ደግሞ የኬፕ ቨርዲ ጨዋታ የመጀመሪያው ስፔንን ብዙ እንዳንገምታት አድርጎት ነበረ፣ ግን ትክክለኛ ማንነቷን አሳይታናለች። አይ ሆፕ ፋይናሉም ጸዴ እንደሚሆን አሪፍ ጨዋታ እንደሚያሳዩንና ቀላል ቲም አይደለም የተሰራው፣ ቀላል ቲም አይደለም። አቦ ስፔን አንዴ ለስፔን ለማንኛውም ስፔን ማለት ነው ፈረንሳይን 2-0 በማሸነፍ የዋንጫው ፋይናሊስት ሆናለች በጌታ ስም። ለማንኛውም ስፔን ማለት ነው ሰከንድ ሃፍ ጭራሽ እብዶና ብሶባት አልገባችም። ኧረ በስመ አብ ፈረንሳይን እኔ ሰከንድ ሃፍ ካምባክ ምናምን ጠብቄ ነበር። እውነት አልዋሻችሁም። ለፈረንሳይ ደጋፊዎች እጅግ በጣም አዝናለሁ። ጊዴዴ ሾው አይችልም። ከምር ነው የምላችሁ። ታክቲክ የተባለ ነገር ይሄ ሁሉ ተጫዋች ይዘ ራያን ቸርኪን በዛ ሰዓት ነው የምታስገባው። ያ ሁሉ አጥቂ ተይዞ እንደዛ ብዙ ቻንስ ክሬት የሚፈጥር ተጫዋች ኧረ በስመ አብ ምንም ታክቲክ የለውም። የስፔኑ አሰልጣኝ ግን ቃላት የለኝም ለሳቸው። ከምር ነው የምላችሁ። ጌሙ ማለት ነው አንበውታል፣ በልተውታል ፈረንሳዮችን በቃ እንዴ። ኧረ ቃላት የለኝም እግዚአብሔርን። ሮድሪ እንዴት አባት ነው የምትችለው ሮድሪ በስመ አብ። ፔድሮ ፖሮ ሚጎ ለማንኛውም ማለት ነው አጥቂ ምናምን ገበያ ላይ ትጪ ምን አይነት የአጥቂ ጎል ነው ያስቆጠረው ፖሮ። እውነት ነው ብላችሁ ቃላት የለኝም። አረ ስፔን እግዚአብሔርን ላሚን ያማል በቃ እኔ በስፔን በኩል ሁሉም ግብ ጠባቂ ሁሉ እንዴት ልዩ ነው ግብ ጠባቂው ራሱ። ለማንኛውም ለስፔን የዋንጫው ፋይናሊስት ሆናለች ስፔን። ቃላት የለኝም እግዚአብሔር ይመቻቸው። ጥያቄ ልጠይቃችሁ። ይህንን ጨዋታ የዳኘው ዳኛ የዓለም ዋንጫ ግማሽ ፍጻሜ ለመዳኘት ብቁ ነው ወይ ብለው አነጋጋሪውን አስተያየታቸውን የፈረንሳይ ብሔራዊ ቡድን አሰልጣኝ የነበሩ ዲዲየር ዴሻምፕ በስፔን ብሔራዊ ቡድን ለዚያው ተሸንፈው ከዓለም ዋንጫው ከተሰናበቱበት ጨዋታ በኋላ ተናግሯል። ለማንኛውም ከጨዋታ በኋላ እነማን ምን አሉ የሚለው እንደተለመደው በቪዲዮ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። ራያን ቸርኪ ከጨዋታው መጠናቀቂያ በኋላ እንደተናገረው ከሆነም ሁሉም ቡድኖች እኛን ይፈራሉ፣ እኛን ያሸነፈው ብቸኛው ቲም እኛ ራሳችን ነን ሲል ተናግሯል። ከዚህ በተጨማሪም ቸርኪ እንደተናገረው ከሆነ እኛ በጨዋታው ላይ ምንም አልነበረንም፣ ፍራንስ በጨዋታው ላይ የምናውቀውን ጨዋታ አልተጫወተችም፣ ስፔኖች ደግሞ የሚያውቁትን ጨዋታ ተጫውተዋል፣ ይሄ በጣም የሚያበሳጭ ነው ሲል ራያን ቸርኪ ተናግሯል። ኪሊያን ምባፔ እንደተናገረው ከሆነ በጨዋታው ጅማሮ ላይ 3-2 ነበረ ፕሬስ ስናደርግ የነበረው፣ እዛ ጋር ተሳስተን ነበረ። ከስፔን ብሔራዊ ቡድን ጋር ስትጫወቱ ማንቱ ማን ነው ማርኪያ ማድረግ ያለባችሁ፣ እናም ኳሱን መንጠቅ ስንችልም እንቅስቃሴዎቻችን ስህተቶች የበዛባቸው ነበሩ፣ እናም በዓለም ዋንጫ ግማሽ ፍጻሜ ደረጃም አልነበሩም ሲል ተናግሯል። ኪሊያን ምባፔ አክሎም ጨዋታውን በተዘጋጀንበት ልክ አልተጫወትንም፣ ህልማችን የነበረው ለዓለም ዋንጫ ፍጻሜ ማለፍ ነበረ ሲል ተናግሯል። ወደ ሌሎች አስተያየት ከማለፌ በፊት ቴምር ሪሴት በከተማችን አዲስ አበባ ላይ አይን በሚባሉ አካባቢዎች ላይ መኖሪያ ቤቶችና ሱቆችን ገንብቶ ለእናንተ እያስረገበ ይገኛል። ታዲያ እንደዚህ ጥራታቸውን የጠበቁ መኖሪያ ቤቶችና ሱቆችን በታላቅ ቅናሽ ከቴምር ሪሴት ማግኘት ትችላላችሁ። የስፔኑ ፉልባክ የሆነው ፔድሮ ፖሮም እንግዲህ የጨዋታውን ማን ኦፍ ዘ ማች ባሸነፈበት ጨዋታ ላይ እንደተናገረው ከሆነም ለዓለም ዋንጫ ፍጻሜ በማለፋችን እጅግ በጣም ደስተኞች ነን፣ በተለይም ደግሞ ከፈረንሳይ ጋር የተጫወትንበት መንገድ ሲል ተናግሯል። ማርኮ ኩሬላ ከጨዋታው መጠናቀቂያ በኋላ እንደተናገረው ከሆነ በጨዋታው ላይ ሙሉ በሙሉ ቁጥጥር ነበረን እና ማሸነፉ ይገባናል። እኛ እንዳለፈው የስፔን ጄኔሬሽን ታሪክ የመስራት እድሉ አለን። እነሱ ዩሮ ካሸነፉ በኋላ የዓለም ዋንጫን አሸንፈዋል ሲል ተናግሯል። የስፔን ብሔራዊ ቡድን አለቃ የሆኑት አሰልጣኝ ሉዊስ ደላፎንቴ እንደተናገሩት ከሆነ ደግሞ ፈረንሳዮች በጣም ጥሩ ቡድን ናቸው፣ ነገር ግን እነሱ ዛሬ የዓለማችን ምርጡ ቡድንን መግጠም ነበረባቸው ሲሉ ተደምጧል። የማትጠበቅ ሁን ማለት እንደ ስፔን ነው።
ዓለም ማለት ነው 1% እንኳን ስፔን ታሸንፋለች ብሎ የገመተ ካዩዋቸው ኢንተርቪዎች ካዩዋቸው ሚዲያ ላይ ከሚለቀቁ ነገሮች ማለት ነው ለስፔን ግምት የሚሰጥ አንድም የለም። ኢቭን የስፔን ደጋፊ ሆኖ ራሱ ፈረንሳይ የምታልፍ ይመስለኛል ነበር የሚሉት። እግዚአብሔር እኔ የፈረንሳይ ደጋፊ ነኝ። ስፔንን ማድነቅ የማይቻለው ማለት ነው ጭንቅላት ካልሰራ ብቻ ነው። በመከላከሉ በማጥቃቱም ኳስ ይዞ በመጫወትም እንዲህ መጨረሻ ላይ እኮ ደጋፊው ማለት ነው ስፔኖች ኳስ በነኩ ቁጥር መቁጠር ጀመሩ። እግዚአብሔርን ማጠብቁት ወይኔ ማጠብቁት። እኔ ለኪሊያን ያሳዘነኝ የምሬ ነው የምላችሁ። ስፔኖች ይገባቸዋል፣ ስፔን አይገባትም የሚል ሰው ካለ ማለት ነው የምንም ኳስ የማያውቅ ሰው ነው። የምሬ ነው የምላችሁ። ትችላላችሁ፣ ስፔኖች ትችላላችሁ። ደመላሽ ብዬ ፈረንሳይን ብልክ የፖርቹጋል እንደሚመልስልኛል ብዬ ብልካቸው ወጥ በወጥ አድርጎ ነው የመለሷቸው። ስፔኖች በጣም ነው የሚችሉት። ሲጀመር በዚህ ዓለም ዋንጫ የማጠብቁት ቲም ነው የሚያነሳው። የምሬን ነው። ነገ ምን እንደሚፈጠር አላቅም፣ በዚህ ሁኔታ ምን እንደሚፈጠር አላቅም፣ ግን ስፔኖች በጣም ነው የሚችሉት። ኪሊያን ኤምባፔ እኮ እንደ ልቡ እንዳይሮጥ፣ ዴምቤሌ እንደ ልቡ ምንም እንዳይጫወት፣ ኦሊሴ ለኪሊያን ኤምባፔ የሚያደርሰውን ኳስ ማለት ነው መሀል ላይ ሰበሩት። በቃ ማን ለኪሊያን ኤምባፔ ኳስ ይስጠው? ዜሮ አደረጓቸው። ስፔኖች በጣም ነው የሚችሉት። ስፔን ስታጠቃ ኳስ ስትይዝ እንጂ ስትከላከል አይተን አናውቅም። ይኸው ዛሬ ምን አይነት ስፔን፣ ምን አይነት መከላከል፣ ምን አይነት ማጥቃት ይችላሉ። እኔ በቃኝ ከምር ከዚህ በኋላ በቃኝ። ለምን ብዬ ነው የማየው ዓለም ዋንጫን እንዴ? እንግሊዝ ፕሪሚየር ሊግ ናፈቀኝ። እኔ ክለቤ አርሰናል ናፈቀኝ። ከምር ነው ብላችሁ በጣም በብዙ ርቀት ፈረንሳይ ይሄን ዓለም ዋንጫ ተበላለች ተብላ ታስባ የነበረችው እቺ አታኪንጓ በጣም አስፈሪ የነበረችው ፈረንሳይ በግማሽ ፍጻሜ እንግዲህ ገና ካሁኔው በስፔን በአቬሬጅ ብሔራዊ ቡድን መስራት ተሸንፋ እንግዲህ ከውድድሩ መሰናበት ትችላለች። ስፔኖች በጣም የሚገርም በቃ ጌም ኮንትሮሊንግ ነበራቸው። ሮዲ በጣም የሚችል አማካይ ነው። ሙሉ ለሙሉ ዶሚኔት አድርገው ነው ያሸነፏቸው። ይችላሉ። ክሬዲት ለሚችል ብሔራዊ ቡድን ደግሞ ክሬዲት መስጠት ደግሞ እኛ ግዴታችን ነው። ክሬዲት መስጠትም አለብን። ከምሬ ነው መራጩ። ፈረንሳይ አሳዛኝ ተሸናፊ ነች። ኪሊያን ኤምባፔ ኮከባዊነቱን ከሜሲ ጋር በ8 ጎል ተጋርቶት ነበረ። እንግዲህ ሜሲ የሚሆነው አይታወቅም። ቀጣይ ጨዋታ ከእንግሊዝ ጋር አላቸው ግማሽ ፍጻሜ። የአርጀንቲናና የእንግሊዝ ደግሞ አሸናፊ ስፔንን ፍጻሜ ላይ የሚያገኙናል ማለት ነው። ኮከባዊነቱን ማን እንደሚያጠናቅቅ በአንደኝነት በጣም አጓጊ ሆኗል። እስቲ እናንተ ማኑ ኮከባዊውን ጨርሳችሁ የምታስቡት ኮሜንት ሴክሽን ላይ አስቀምጡልኝ። ፈረንሳይ እንግዲህ ተሰናብታለች። እኔ እንግሊዝ ፕሪሚየር ሊግ ናፍቆኛል። እናንተ ሳልናፈቃችሁ? አረ 2018 ሸርሜክስ የሆነ አመት በመድኃኔዓለም እንደ 2018 ሸርሜክስ የሆነ አመት አይቻላል። አሽቃባጭ የሆነ አመት። እናት ሀገር ፈረንሳይ ወደቀች። በጣም ነው የከፋኝ። በመድኃኔዓለም አላስበውም ነበረ። ለማንኛውም ዓለም ዋንጫው አልቋል። ዓለም ዋንጫው ካለቀ በኋላ ደግሞ ብሽሽቅ የሚያምርብኝ ከማን ጋር ሲሆን ነው? ጁሊያን አልቫሬዝ አርሰናልን ሪጀክት አረገ። ግርጣት ኤፍሲ አርሰናል ማን ነው? አርሰናልስ ምንድን ነው? ኬትስ ነው የመጣው? እንዴት ለእኔ 150 ሚሊዮን ፓውንድ ለመክፈል ጥያቄ ያቀርባል? ወደ አርሰናል መቼም በህይወቴ ብታረድ ይሻለኛል። አርሰናል የሚባል ክለብ ከዚህ በኋላ በእኔ ዝውውር ላይ አልፈልግም በማለት ጁሊያን አልቫሬዝ አርሰናልን ሪጀክት አድርጓል። ግርጣት ኤፍሲ እንዳንቺ የገረጣ በምድር ግን ክለብ አለ? እኔ እኮ እንዴት እንደምወድሽ አበበች ግርጣት። ፈረንሳይ ጉዱን አለች። አስፈሪው ጭራቁ የአጥቂ መስመር የዓለም ዋንጫ ፍጻሜ ሳይደርስ ቀርቷል። ዓለም በሙሉ ሲያደንቀው የከረመው ሲያደንቀው የሰነበተው የምንጊዜም ምርጡ የአጥቂ መስመር ዴምብሌ፣ ኦሊሴና እንደዚሁም ኪሊያን ኤምባፔን ጨምሮ ያጣመረው ይህ ምርጥ የአጥቂ መስመር ዓለም ዋንጫው ፍጻሜ ላይ አይሳተፍም። ስፔን የዓለም ዋንጫው ተፋላሚ የፍጻሜው ጨዋታ ተፋላሚ መሆኗን አረጋግጣለች። የነገ የእንግሊዝና የአርጀንቲናን አሸናፊ እሁድ በፍጻሜው የምትገጥም ይሆናል። በመጀመሪያው አጋማሽ ሚካኤል ኦያርዛባል በፔናልቲ ያስቆጠረ። ሁለተኛው አጋማሽ ላይ ፈረንሳዮቹ ወደ ጨዋታው ይመለሳሉ ተብሎ በተጠበቀበት ሰዓት ላይ ፔድሮ ፖሮ ደገማቸውና ፈረንሳዮችን አንገት አስደፋቸው። አሁንም ዓለም ተስፋ አልቆረጠም ነበር። ነገር ግን የደደሾው ታክቲክና የተጫዋች ምርጫ ፈረንሳይን ዋጋ አስከፍሏል።
አሳልፈዋል። ሉካስ ዲኝን ረጅም ደቂቃ መታገሳቸው አድሪያን ራቢዮን የቀየሩበት ደቂቃ ፈጣን ቢሆንም ነገር ግን የማኑ ኮኔ ተጽዕኖ ፈጣሪነት በተጠበቀው ልክ አለመሆኑ በተጨማሪም ኦሊሴን ያን ሁሉ ደቂቃ መታገሳቸው በዚህ ጨዋታ ላይ ዋጋ ያስከፈላቸው ይመስላል። ምክንያቱም ተቀይሮ የገባው ሪያን ቸርኬ ተቀይሮ ከገባው በኋላ ያሳየው ፐርፎርማንስ በጣም ድንቅ ከመሆኑ ጋር ተያይዞ ነው። ከሁሉ ግን የስፔኑ አሰልጣኝ ዲ ላ ፎንቴ እጅግ አስደናቂ አሰልጣኝ ናቸው። ታክቲካሊ የፈረንሳይን የአጥቂ መስመር ኳስ እንዳያገኝ ኳስ ያስራቡበት መንገድ አስደማሚ ነው። ሮድሪ፣ ፋቢያን ሪዩዝ እና ዳኒ ኦልሞ በጣም አስደናቂ ጊዜ አሳልፈዋል። በአማካይ መስመሩ ላይ የወሰዱትን የበላይነት ተከትሎ እነ ዴምብሌ፣ እነ ምባፔ፣ እነ ኦሊሴ፣ እነ ዴዝሪ ዱዌ፣ እነ ባርኮላ ኳስ ሲርባቸው ተመልክተናል። እናም በሚገባ ላፎንቴ ይህንን ጨዋታ በበላይነት ተወጥቷል። አሳማኝ በሆነ መንገድ ስፔን ፈረንሳይን አሸንፋ ለፍጻሜ ደርሳለች። ብዙዎች ያልጠበቁት ያልገመቱት ነው። ለፈረንሳይ ትልቅ ግምት ተሰጥቶ ነበረ። ነገር ግን በዲ ላ ፎንቴ ጥበባዊ ሳቤና አስደናቂ ታክቲክ ጨዋታውን አሸንፈዋል። ሮድሪ የሚያስጨበጭብ አስደናቂ ብቃት ነው ያሳየው። ስፔን ከ2010 በኋላ ለሁለተኛ ጊዜ በፍጻሜ ጨዋታ የፊታችን እሁድ የምትጫወት ትሆናለች። አሁንስ ማን ዋንጫውን ወስዷል? ግምቶች ሁሉ እጅግ በአስገራሚ ሁኔታ እየተነኑ ይገኛሉ። ሀሳብ ስጡ። የስፔን ፐርፎርማንስ እንዴት አገኛችሁት? የፈረንሳይንስ መሰናበት